ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? የመጀመሪያው ምዕራፍ የመረጃ ሰዓት ቆይታችን የተለያዩ ሰበር መረጃዎችን ይዞላችሁ ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። አብራችሁን ሆናችሁ መረጃዎቹን ለበርካቶች እንዲደርሱ ያደረጋችሁ ተቆዩ ዘንድ እንጠይቃችኋለን። መልካም ጊዜ እንመኝላችኋለን። ዋና ዋና ጉዳዮችን አስቀድመን እንጀምራለን። የተወደዳችሁ ቤተሰቦቻችን በብልጽግናና በሻቢያ መንግስታት ሊጀምር ዋዜማ ላይ ባለው የቀውስ ድግስ ላይ ከፍተኛ ቁጥር ያለው የኤርትራ ሰራዊት በኢትዮጵያ መከላከያ ሰራዊት ዩኒፎርም ወደ ተለያዩ የኢትዮጵያ ግዛታዊ ስፍራዎች መግባቱ ተሰምቷል። ባሳለፍነው ሳምንት በወጣው የአሜሪካ የጥናት ድርጅት በዚህ ወር ይጀምራል የተባለው የኢትዮጵያና ኤርትራ አሁናዊ ውጥረትም ከሰሞኑ ደግሞ ከፍተኛ ወታደራዊ እንቅስቃሴና የፕሮፓጋንዳ ዘመቻ ላይ ተጠምደዋል። ከዚህ ባሻገር በድንበር አካባቢዎችም ላይ ከፍተኛ ውጥረት መንገሱ ተሰምቷል። ሙሉ መረጃውን በቆይታችን ወደ እናንተ እናሻግረዋለን። በዚሁ የጦርነት ዝግጅት ሂደት ውስጥ ያለው ሌላኛው የህወሓት ኃይል በበኩሉ ከያዝነው የካቲት ወር ጀምሮ ለመንግስት ሰራተኞች የምከፍለው ደመወዝ የለኝም ብሏል። መቀሌ ኤፍኤምን ጨምሮ በርካታ ተቋማትን ለጨረታ አውጥቶ እየሸጠና የክልሉን የማዕድን ሀብት እየቸበቸበ ጦር መሳሪያ እያከማቸና ገንዘብ እያሸሸ ነው በሚል ሲከሰስ ቢሰነብትም ክልላዊ የገንዘብ ቋታችን ተሟጦ አልቋል የሚል መግለጫ በታደሰ ወረደ የህወሓት ቢሮ በኩል ወጥቷል። ሙሉ መረጃውን እንመለከተዋለን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንቱ ሼክ ሀጂ ኢብራሂም ቱፋ በኢራን፣ አሜሪካ፣ እስራኤል መካከል ባለው ጦርነት ከኢራን መንግስትና ህዝብ ጎን መሆናቸውን አሳወቁ። የአያቶላህ አሊ ኻሜኒን ሞት አስመልክቶ የሐዘን መግለጫ ያወጡት ሼክ ኢብራሂም ቱፋ በዚያች ሀገር በተፈጸመው ግፍና በደል እጅጉን እናዝናለን፣ አጋርነታችንንም እናሳያለን የሚል መግለጫውን ሙሉውን ከኢራን ኤምባሲ አግኝተናል። ወደ እናንተ የምናሻግረው ይሆናል። የሱዳኑን ተፋላሚ ቡድን በማደራጀትና የጦር ሰፈር ገንብቶ በማሰልጠን ክስና ወንጀላ ሲቀርብበት የነበረው የብልጽግናው መንግስት የሱዳን ኤምባሲን ጠርቶ ማነጋገሩ ተሰማ። በውጭ ጉዳይ ሚኒስቴር በኩል ተሰጠ በተባለው ማብራሪያም የማያግባቡ ጉዳዮችና ዲፕሎማሲያዊ ክህደቶች የተባሉ ንግግሮችም የተደመጡበት ሆኗል ተብሏል። ሌላኛው በቆይታችን የምናስደምጣችሁ የዜና መዋዕላችን አካል ነው። ኢራንን ለግማሽ ክፍለ ዘመን ለሚጠጋ ጊዜ ያስተዳደረው ስርዓት ህልውናው በአሁኑ ወቅት በከፍተኛ ፍጥነት እየተፈረካከሰ መምጣቱ ተሰምቷል። መንፈሳዊ አስተዳደሩ ባልተጠበቀ ሁኔታ ከፍተኛ አቅም ያሳየበት ትንቅንቅ ቢያደርግም አምስተኛ ቀኑን በያዘው ጦርነት ግን በከፍተኛ ፍጥነት እየተፈረካከሰ መምጣቱ እየተሰማ ይገኛል። እንዲህ መሰል ጦርነቶች በመሳሪያ የመቋጨት እድላቸው ቢጠብም እስራኤልና አሜሪካ በኢራን ላይ በተከፈተው ወታደራዊ ዘመቻ በእርግጥም ማሳካት የሚፈልጉት ምንድነው የሚለው የበርካቶች ጥያቄ ሆኖ ቀርቧል። በዝርዝር ዘገባችን የምናስደምጣችሁ ይሆናል። የተወደዳችሁ ቤተሰቦቻችን እነዚህን መሪ ዜናቸውን ያስደመጥናችሁንና ሌሎችንም መረጃዎች ያካተትንበት ጥንቅራችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ቻናሉን ሰብስክራይብ፣ መረጃዎቹንም ላይክና ሼር እያደረጋችሁ አብራችሁን ትዘልቁ ዘንድ እንጠይቃችኋለን። መልካም ጊዜ እንመኝላችኋለን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ በእስራኤል፣ አሜሪካና ኢራን እየተካሄደ ባለው ጦርነት ለኢራን አጋርነታቸውን ገለጹ። ሀጂ ኢብራሂም ቱፋ ለኢራን አጋርነታቸውን ያሳዩት በአዲስ አበባ ከተማ በሚገኘው የኢራን ኤምባሲ ተገኝተው እንደሆነ ኤምባሲው በማህበራዊ ትስስር ገጾቹ ባሰፈረው መልእክት አስታውቋል። አዲስ አበባ የሚገኘው የኢራን ኤምባሲ እንዳስታወቀው በጽዮናዊ አገዛዝና በአሜሪካ በተፈጸመው ጥቃት የእስላማዊ ሪፐብሊክ ኢራን ከፍተኛ መሪ አሊ ኻሜኒን ሰማዕትነት መዘከር በሚል የሐዘን መርሃ ግብር ያዘጋጀ ሲሆን ሀጂ ኢብራሂም ቱፋም በዝግጅቱ ላይ ከኤምባሲው ባለስልጣናት ጋር መታደማቸውን ከዜናው ጋር በተያያዘው የምስል ማስረጃ ተረጋግጧል። በኤምባሲው በተደረገው የሐዘን መግለጫ ስነ ስርዓት ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንቱ ሼክ ኢብራሂም ቱፋ በአካል በመገኘት የሐዘን መግለጫቸውን ማስፈራቸው ተነግሯል። ሼክ ኢብራሂም ቱፋ ሐዘናቸውን ከመግለጽ በተጨማሪም የኢራን ህዝብና መንግስት ከአሜሪካና እስራኤል ጋር ለሚያደርጉት ጦርነት አጋርነታቸውን ማሳየታቸውን የኢራን ኤምባሲ በፌስቡክ ገጹ አስፍሯል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንቱ ሼክ ሀጂ ኢብራሂም ቱፋ በኢራን ላይ የደረሰው ኪሳራ ለኢራናውያን ብቻም ሳይሆን በመላው ዓለም ላይ ላሉ ሙስሊሞች ነው ሲሉም ማረጋገጣቸውን ኤምባሲው ባሰፈረው መረጃ ላይ ጠቁሟል። በኤምባሲው በተዘጋጀው የሐዘን መርሃ ግብር ላይ ተገኝተው ይህን መግለጫቸውን ያነበቡት ሼክ ኢብራሂም ቱፋም ከተሰማን ሐዘን በላይ ያለንን አጋርነትም ለማረጋገጥ እንወዳለን ብለዋል።
በሌላኛው መረጃችን ስንቀጥል በብልጽግናና በሻዕቢያ መንግስታት መካከል ሊጀመር ዋዜማ ላይ ባለው የቀውስ ድግስ ላይ ከፍተኛ ቁጥር ያለው የኤርትራ ሰራዊት በኢትዮጵያ መከላከያ ሰራዊት ዩኒፎርም ወደ ተለያዩ የኢትዮጵያ ግዛታዊ ስፍራዎች መግባቱን የተለያዩ መረጃዎች እየጠቆሙ ይገኛሉ። ኢትዮጵያና ኤርትራ ጦርነቱን ለመጀመር ዋዜማ ላይ ያሉ ሲሆን በድንበር አካባቢዎች በሁለቱም በኩል ከፍተኛ እግረኛ ወታደርና ሜካናይዝድ ጦር እየሰለፉ ሲሆን ዛሬ በተሰማው መረጃ ደግሞ የኤርትራ ወታደሮችም የኢትዮጵያን መከላከያ ዩኒፎርም ልብስ ለብሰው ወደ ተለያዩ ግዛቶች እየገቡ እንደሚገኙ ተሰምቷል። አፍሪካ ዲፌንስ ፎረም ባወጣው ዘገባ የኤርትራ ወታደሮች የኢትዮጵያ መከላከያ ሰራዊትን ልብስ በመልበስ በሁመራና ዛላምበሳ በኩል አድርገው ወደ ኢትዮጵያ የተለያዩ ግዛቶች በስፋት እየገቡ መሆናቸውን አስፍሯል። አንድ ስማቸው እንዲጠቀስ ያልፈለጉ ባለስልጣንም ወደ ሁመራ የገቡ የኤርትራ ወታደሮች በስፋት በኢትዮጵያ መከላከያ ሰራዊት እየተያዙና ሌሎች ደግሞ በበርካታ አካባቢዎች ላይ ምሽግ እየያዙ መሆናቸውን መረጃውን ያሰራጨው አፍሪካን ዲፌንስ ፎረም አረጋግጧል። አሁን እንዲህ የተባባሰው የሁለቱ ሀገራት ወታደራዊ ውጥረትም በዚህ ወር ወደ አፈሙዝ ሊሸጋገር እንደሚችል የአሜሪካውን የጥናት ድርጅት ሪፖርት ጠቅሰን ወደ እናንተ ማድረሳችን ይታወሳል። አሁን ላይ በድንበር አካባቢዎች ከፍተኛ የሆነ የእግረኛ ሰራዊት ስለፋና የሜካናይዝድ ጦር እንቅስቃሴ መኖሩ ሲጠቀስ፣ በወልቃይት መስመር ባለው ግንባር ደግሞ በርካታ የኢትዮጵያ ወታደራዊ ኃይል ምሽጎችን ይዞ በመጠባበቅ ላይ መሆኑ ተሰምቷል። በሌላኛው መረጃችን ስንቀጥል በዚሁ በተባባሰው የውስጥና ድንበር ተሻጋሪ የጦርነት ዝግጅት መሃል ያለው የህወሓት ቡድን ከያዝነው የካቲት ወር ጀምሮ ለመንግስት ሰራተኞቹ ደሞዝ መክፈል እንደማይችል አስታውቋል። የህዝብ ተቋማትን ለጨረታ እያቀረበና ክልላዊ የማዕድን ሀብቱን በህገ ወጥ መንገድ እየቸበቸበ የመሳሪያ ግዢ ላይ ተጠምዷል የሚባልለት ህወሓት የክልሉ ካዝና በመሟጠጡ ደሞዝ መክፈል አልቻልንም ሲል ባወጣው መግለጫ ላይ አስታውቋል። የትግራይ ክልል ጊዜያዊ አስተዳደር በክልሉ ለሚገኙ የመንግስት ሰራተኞች የሚከፈል የጥሬ ገንዘብ እጥረት እንዳጋጠመው በይፋ ሲገልጥ ከፌዴራል መንግስቱ የሚላከው የበጀት ድጋፍ በመዘግየቱና ክልሉ በቂ የገንዘብ ዝውውር አለመኖሩ ትልቁ ችግር ነው ቢልም በብልጽግናና በተደማሪዎቹ የነ ጌታቸው ረዳ ቡድን ግን ሀብትና ንብረቱን ለጦርነት እያዋለው እንጂ የገንዘብ መጥፋት አይደለም እየተባለ ይገኛል። በትግርኛ ቋንቋ መጥተው የጦርነት ቅስቀሳና ፕሮፓጋንዳ ሲያደርጉ የነበሩት የብልጽግናው አለቃም ቆሞ ቀሩ የህወሓት ቡድን ለልማት የምንልክለትን ሀብት ለጦር መሳሪያ ግዢ እየዋለ ነው ሲሉ ተደምጠዋል። ከጊዜው አስተዳደሩ ፕሬዝደንት ጽህፈት ቤት ወጥቶ ለሁሉም የመንግስት ሴክተር መስሪያ ቤቶች በተሰራጨው ደብዳቤ ላይ እንደተመላከተው ታዲያ የካቲት ወርን ጨምሮ ለሚቀጥሉት ጊዜያት የሚሆን የደሞዝ ክፍያ የሚውል ጥሬ ገንዘብ በክልሉ ካዝና ውስጥ እንደሌለ ተረጋግጧል። ይህ ውሳኔ በተለየ ኑሮ ውድነት በበረታበት በዚህ ወቅት በሺዎች የሚቆጠሩ ሰራተኞችና ቤተሰቦቻቸው ላይ የሚፈጥረው ከፍተኛ ማህበራዊና ኢኮኖሚያዊ ጫና ህዝቡን ጭንቅ ውስጥ እንዲገባ አድርጎታል ተብሏል። የሱዳኑን ተፋላሚ ቡድን በማደራጀትና የጦር ሰፈር ገንብቶ በማሰልጠን ክስና ወንጀላ ሲቀርብበት የነበረው የብልጽግናው መንግስት የሱዳን ኤምባሲን ጠርቶ ማነጋገሩ ተሰምቷል። በውጭ ጉዳይ ሚኒስቴር በኩል ተሰጠ በተባለው ማብራሪያም የማያግባቡ ጉዳዮችና ዲፕሎማሲያዊ ክህደቶች የተባሉ ንግግሮችም በሁለቱ ኃይላት በኩል መደመጣቸው ተሰምቷል። ከተቋማትና ሀገራት ጋር ያላት ዲፕሎማሲያዊ ግንኙነቷ እየሻከረ የመጣው ኢትዮጵያ በተለይም ከሁሉም ጎረቤቶቿ ጋር በሚባል ደረጃ ሆድና ጀርባ የሆነችበት ጊዜ ላይ ትገኛለች። የኢህአዴግን የውጭ ጉዳይ ፖሊሲ በዋናነት በስትራቴጂካዊ እይታ በግንኙነት አቅጣጫና በብሔራዊ ጥቅም በሚተረጎምበት መንገድ ላይ መሻሻል አለበት ሲል ውድቅ ያደረገው ብልጽግናም አሁን ላይ የሀገሪቱን ግንኙነት ሁሉ በጣጥሶታል የሚል ቅሬታ ከበርካቶች ዘንድ እየተስተናገደ ይገኛል። የውስጥ ድህነትን ማሸነፍ ለውጭ ፖሊሲ ስኬት መሰረት እንደሆነ ያምን የነበረው የኢህአዴግ የውጭ ፖሊሲ ርዕዮተ ዓለማዊ ወገንተኝነትን በማስወገድ ከሁሉም ወገኖች ጋር ለሀገር የሚጠቅም ግንኙነት መፍጠር ላይ እናተኩራለን ቢልም የተጻፈና የጸደቀ ይሄ ነው የሚባል ዶክመንት ማዘጋጀትም አልቻለም። አሁን ላይም ሀገሪቱ ከኤርትራ ጋር የምትገኝበት የጦርነቱ ዋዜማ፣ ከሶማሊያ ጋር የገባችበት መቃቃር፣ ከጅቡቲ ጋር በየጊዜው የድሮን ጥቃት የሚፈጸምበት እንደዚሁም ከሱዳን ጋር በውስጥ ጉዳይና ቀውስ እየተጠየቀች ባለችበትና ሌሎችም ተደማምረው ሀገሪቱ ጎረቤት አልባ የሆነችበት ጊዜ ላይ እንገኛለን። በተለይም በሱዳን የእርስ በርስ ጦርነትና የንጹሃን ፍጅት ላይ ለአርኤስኤፍ ቡድን ወግናና በቤንሻንጉል ጉሙዝ ክልል የጦር ካምፕ ገንብታ ሰጥታለች የሚለውም ትልቅ ውጥረትን አስነስቶ ይገኛል። ከሰሞኑ ከቤንሻንጉል ጉሙዝ ክልል የተነሱ ድሮኖችም ሱዳን ላይ ጥቃት ማድረሳቸውን ተከትሎ
የሱዳን መንግስት ባወጣው መግለጫ በሉዓላዊነትና በዜጎቼ ላይ የተሰነዘረ ጥቃት ነው ሲል በጽኑ ማውገዙ ይታወሳል። አሁን ላይ በተሰማው መረጃ ደግሞ የውጭ ጉዳይ ሚኒስቴር አዲስ አበባ የሚገኘውን የሱዳኑን አምባሳደር ጠርቶ ማነጋገሩ የተሰማ ሲሆን ነገሩን ክዶ ለማስረዳት ሞክሯልም ተብሏል። ከውጭ ጉዳይ የተገኘው መረጃ እንደሚያሳየው የኢትዮጵያ ውጭ ጉዳይ ሚኒስቴር መስሪያ ቤት ለሱዳን አምባሳደር የሱዳን ክስ ፍጹም መሰረተ ቢስና ተቀባይነት የሌለው ነው ሲል ምላሽ ሰጥቷል ተብሏል። የኢትዮጵያ መንግስት ጨምሮም ሱዳን የኢትዮጵያን አማጽያን ትመለምላለች፣ ትደግፋለችም በሚል በተደጋጋሚ ሲቀርብ የነበረውን ክስ ለማድበስበስ የሱዳን መንግስት የፈበረከው የሐሰት ውንጀላ ነው ማለቱን ከዲፕሎማቲክ ምንጮቻችን ያገኘነው መረጃ ያስረዳል። የኢትዮጵያ ውጭ ጉዳይ ሚኒስቴር በሱዳን ያለው ግጭት እንዲቆም ጽኑ ፍላጎት እንዳለውና አሁን ላይ ባለው ግጭትም ገለልተኛ ነኝ ማለቱም ተሰምቷል። ኢትዮጵያ ከዚህ ቀደም በተለይም ሳምሪ ተብሎ የሚጠራውና በሱዳን ውስጥ የሚንቀሳቀሰውን የህወሓት ክንፍ ጨምሮ በሌሎችም ብሔሮች ስም ለተደራጁ ታጣቂዎች የሱዳን መንግስት የሚሰጣቸውን ድጋፍ እንዲያቆም ቀደም ሲል ጠይቆ እንደነበር ይታወሳል። በተለይም ከወራት በፊት በብሔራዊ ደህንነት ኃላፊው አምባሳደር ሬድዋን ሁሴን የተመራ ከፍተኛ የሥራ ኃላፊዎች ቡድን ወደ ፖርት ሱዳን በማቅናት በጉዳዩ ላይ ውይይት ለማድረግ ከጀነራል አልቡርሃን ጋር መገናኘታቸው ይታወሳል። ሆኖም የብልጽግናው መንግስት ለአርኤስኤፍ የሚያደርገው ድጋፍ እስካሁን ተጠናክሮ ከሰሞኑ ደግሞ የኢትዮጵያ አየር መንገድ ጭምር የአርኤስኤፍ ወታደሮችን ሲያመላልስ እንደነበርና ከዚሁ ከኢትዮጵያ ግዛት ቤንሻንጉል ጉሙዝ ክልል የተነሱ ድሮኖች ደግሞ የሱዳንን ሉዓላዊ ግዛት ጥሰው ገብተው ከፍተኛ ጥቃት ሲፈጽሙ እንደነበር ተዘግቧል። ኢራንን ለግማሽ ክፍለ ዘመን ለሚጠጋ ጊዜ ያስተዳደረው ስርዓት ህልውናው በአሁኑ ወቅት በከፍተኛ ፍጥነት እየተፈረካከሰ መሆኑ ተሰማ። እስራኤልና አሜሪካ በኢራን ላይ በከፈቱት ወታደራዊ ዘመቻ በትክክል ማሳካት የሚፈልጉት ምንድነው የሚለው ደግሞ በበርካቶች ዘንድ የሚነሳ ጥያቄ ሆኗል። ዓመታትን በዘለቀው የሶስቱ ሀገራት የቁርሾ ፖለቲካና አምስተኛ ቀኑን ባስቆጠረው ከፍተኛ ጦርነት በእርግጥም እስራኤልና አሜሪካ ከኢራን የሚፈልጉት ምንድነው የሚለው በበርካቶች ዘንድ እየተጠየቀ ያለ ሆኗል። አምስተኛ ቀኑን በያዘው የእስራኤልና አሜሪካ ከፍተኛ ወታደራዊ ዘመቻ የሀገሪቱ የባህር ኃይል የጀርባ አጥንት እንደሆኑ የሚነገርላቸው ወደ 20 የሚጠጉ ግዙፍ ወታደራዊ መርከቦች መውደማቸው ተሰምቷል። ይህ የባህር ኃይል ውድመትም ከሁለተኛው የዓለም ጦርነት ወዲህ ከፍተኛ እንደሆነ የተነገረለት ሲሆን የአሜሪካ የባህር ሰርጓጅ ኃይል የኢራንን መርከብ በስሪላንካ የህንድ ውቅያኖስ ጠረፍ አቅራቢያ ማውደም መቻሉ በትላንትናው ዕለት የዓለም መነጋገሪያ ክስተት ሆኖ ነበር። በኢራን የደረሰው ይህ ወታደራዊ ኪሳራ ከኢኮኖሚ ውድቀቱ ጋር ተዳምሮ ሀገሪቱንም ክፉኛ እናውጧታል ተብሏል። በአሁኑ ሰዓት አንድ የአሜሪካን ዶላር 1.7 ሚሊዮን የኢራን ሪያል እየተመነዘረ ሲሆን የኢራን ህዝብ የመግዛት አቅምም እጅግ ከፍተኛ በሚባል ደረጃ ተዳክሟል እየተባለ ነው። ከፈረንጆቹ 1989 ዓመተ ምህረት በፊት የነበሩት የኢራኑ መንፈሳዊ መሪ አያቶላህ ሩሆላ ሆሚኒ በ8 ዓመቱ የኢራን ኢራቅ ጦርነት ሀገሪቱን ለኪሳራ እንደዳረጓት ሁሉ በአሁኑ ጦርነት የመጀመሪያው ቀን የተገደሉት ተተኪያቸውም ኢራንን የቀጠናዊ ኃይል ማዕከል ለማድረግ በሚል ከቴህራን እስከ ባግዳድ ከሶሪያ እስከ ሊባኖስ ታጣቂዎችን በማሰማራት የሀገሪቱን ኢኮኖሚ ለጦርነትና ሽብር እንዲውል አድርገዋል የሚል ከፍተኛ ትችትም ሲያስተናግዱ ቆይተዋል። ኢራን አሁን እያስተናገደች ካለው ጦርነት ቀደም ብሎ በነበረው ጊዜም በቴህራን ጎዳናዎች የሚወጡ አመፀኞችን ለመቆጣጠር የዘመናዊ ካሜራዎች ገጠማ የነበረ ሲሆን በቅርቡ በነበረው ህዝባዊ አመፅ እንኳን በርካታ ኢራናውያን ከያሉበት እየታደኑ ተፈጅተዋል። ሆኖም ግን የኢራን እስላማዊ መንግስት ውስጣዊ ተቃውሞዎችን ለመቆጣጠር በሚል የገጠመው ካሜራ በእስራኤል የደህንነት ተቋማት ተጠልፎ የአያቶላህ ካሚኒን ዱካ ለመከታተል መውጫ መግቢያቸውን ለማጥናትና የመጨረሻውን ምት ለማሳረፍ በከፍተኛ ሁኔታ ረድቷቸዋል ተብሏል። ይህ ደግሞ ኢራን እስካሁን ከደረሰባት ፖለቲካዊ ኪሳራ ከፍተኛው እንደሆነም ይታመናል። ባሳለፍነው ቅዳሜ ማለዳ አያቶላህ አሊ ኻሜኒንና ሌሎች ወታደራዊ መሪዎችን ኢላማ ያደረገው ጥቃት በኢራን ባለስልጣናትም ሆነ በህዝቡ ዘንድ ያልተጠበቀ ክስተት ሆኗል። ያሳቻ ሰዓትም የእስራኤል ኤፍ-15 ጀቶች ቴህራን ደርሰው ሁሉንም ነገር ያደበላለቁበት ቅጽበት ነበር። ያሳቻ ሰዓት የእስራኤል ኤፍ-15 ጀቶች ቴህራን ደርሰው ሁሉንም ነገር ያደበላለቁበት ቅጽበት ሲሆን ለኢራንም አሳቻው ሰዓቱ ውድመቷን አፋጥኖታል። ዩኒስ 8200 ተብሎ የሚጠራው የእስራኤል ወታደራዊ ደህንነት ክፍል አያቶላህ ኻሜኒን ለ20 ዓመታት ሲከታተል የስልክ ንግግራቸውን ሲሰማና መውጫ መግቢያቸውን ሲያጠና ቆይቶ በመጨረሻም ቅዳሜ ረፋድ ላይ ከኤፍ-15 ጀቶች የወረደውና ሰማያዊ ድንቢጥ የተባለው ሚሳኤል በኻሜኒና አብረዋቸው በነበሩት ላይ ዘንቦባቸዋል።
ከአያቶላ ሞት ቀጥሎ ከፈረንጆቹ 1996 ጀምሮ የተገነባው የኢራን አየር ኃይልም አሜሪካና እስራኤል አሁን እያካሄዱት ካለው ዘመቻ በተጨማሪ ባለፉት 2 ዓመታት በፈጸሙት ጥቃት ከፍተኛ ውድመት እንዲደርስበት ሆኗል ተብሏል። ገና ጦርነቱ ሲጀምር የኢራንን አየር ክልል የእስራኤልና የአሜሪካ ጀቶች በከፍተኛ ሁኔታ ሲመላለሱና ጥቃት ሲዘነዝሩበት ተስተውሏል። በመጀመሪያው ቀን ብቻ እስራኤል 200 የጦር ጀቶችን ማሰማራት መቻሏን ደግሞ ለዚህ ጉዳይ እንደ ዋነኛ አስረጅ የሚወስዱትን በርካቶች ናቸው። በዚህ ታላቅ ቁጣ በተባለው ዘመቻ አሜሪካና እስራኤል የኢራንን መርከቦች ብቻም ሳይሆን ኢራን በቀጠናው ላይ የነበራትን የ10 ዓመታት የበላይነትና የተጽዕኖ ህልሟንም ጭምር አብረው አጥፍተውታል ተብሎ ይታሰባል። ለመሆኑ እስራኤልና አሜሪካ በዚህ ዘመቻ ለማሳካት የሚፈልጉት ምንድነው የሚለው ግን በበርካቶች ዘንድ የሚነሳ ተደጋጋሚ ጥያቄ ሆኗል። እስራኤልና አሜሪካ የኢራን የኒውክሌር ፕሮግራም ከ47 ዓመታት በፊት ወደ ነበረበት የዜሮ ደረጃ እንዲመለስ ይፈልጋሉ። ይህን ተንተርሶም በርካታ የከርሰ ምድር ማበልጸጊያ ጣቢያዎችን በከፍተኛ ሁኔታ እየመቱና እያወደሙት ይገኛሉ። ኢራን የሆርሙዝ ሰርጥን ለዓለም አቀፍ ኢኮኖሚ ማስፈራሪያ ማድረጓ እንዲያበቃ ሲፈልጉ ሰርጡ የመርከብ መተላለፊያ ብቻም ሳይሆን ከስሩ ያለው የማዕድን ሀብትም በኢራን ብቸኛ ቁጥጥር ስር መሆኑ ይቆማል ተብሎም ይታሰባል። ኢራን በቀጠናው የቻይና ዋና የኢኮኖሚ ምሰሶ በመሆኗ ኢራን ስትመታ ቻይናም አብራ ትመታለች። ለዚህም ነው የመካከለኛው ምስራቅን ጨምሮ በዓለማችን የሚታዩ ግጭቶች ከመንፈሳዊነት ይልቅ የምጣኔ ሀብት ፍልሚያ ናቸው የሚባልለት። የኢራን መዳከም በቀጥታ ሄዝቦላን፣ ሐማስንና የየመኑን ሁቲዎች እጅጉን ያዳክማል። አሜሪካና እስራኤል እነዚህን እስላማዊ ታጣቂዎችን ለግማሽ ክፍለ ዘመን ሲያደራጅና ሲያስታጥቅ የኖረውን ስርዓት እስኪገረሰስና ለነሱ አመቺ የሆነ አዲስ መንግስት እስኪቋቋምም ይሄ ትግልና ትንቅንቃቸው ይቀጥላል ተብሎ ይታመናል። ከዚህም በተጨማሪ ኢራን የገነባቸው የረጅም ርቀት ሚሳኤል ማምረቻና የድሮን ማከማቻ ሙሉ በሙሉ እስኪወድሙ የሚፈልጉ ሲሆን ሀገሪቱ በወታደራዊ ቁመኗ በመጪዎቹ ጥቂት ዓመታት ከዓለም ሀያላን ተርታ እንድትሰለፍ የሚያደርጓት ወታደራዊ መሰረተ ልማቶቿ የአሜሪካና እስራኤል ጥምር ጥቃት ኢላማዎች ሆነዋል። በኢራን የሚገኙ ውስጣዊ ተቃዋሚዎችም ይህንን ሁኔታ እንደ መልካም አጋጣሚ በመጠቀም አዲስ የሽግግር መንግስት ለመመስረት ከፍተኛ እንቅስቃሴ ጀምረዋልም እየተባለ ነው። የተወደዳችሁ ቤተሰቦቻችን ለሰዓቱ ጥንቅራችን ያዘላችሁ መረጃዎች እነዚህ ነበሩ። ስለ አብሮነት ቆይታችሁ እናመሰግናችኋለን። መልካም ጊዜ እንመኝላችኋለን።